السلام عليكم ورحمة الله وبركاته. السلام እንደምን አላችሁ የተከበራችሁ የአኑን የቁም ነገር ቤተሰቦች ከዚህ ቀደም በሐዲያ ዞን ላይ ንጹህ ያ ፕሮጀክት እንዳስመረቀን እንዲሁም ክፍል አንድ እንደተመለከታችሁ የቅርብ ጊዜ ተውስታችን ነው። በሐዲያ ዞን ሌሞ ወረዳ አንበሌሳ ቀበሌ ኑር መስጂድ አካባቢ የተገነባው የመጀመሪያው የውሃ ፕሮጀክት ነበር። እሱ ፕሮግራም በክፍል አንድ ተመለከተን ነበር። ዛሬ አላህ ካላ የምንመለከተው በሐዲያ ዞን ሌሞ ወረዳ በፈንቆ ከተማ አስተዳደር በኡመቴ መስጂድ ውስጥ የተገነባው ንጹህ የውሃ ጉድጓድ ኢንሻአላህ የምናስመርቅ ይሆናል። በዚህ ፕሮግራም ላይ ኡስታዞች የአካባቢ ሰዎች እጅግ በጣም የተደሰቱበት እንዲሁም ኡስታዞቹ በዚህ ቪዲዮ ላይ እጅግ በጣም ጠንከር ያለ መልእክት ያስተላለፉበት እንዲሁም ወንድም ከማን ወንድም አንዋር ኢንሻአላህ ምርጥ ሐሳብ ያስተላለፉበት መልእክት ነው። ኢንሻአላህ ምርጥ ቪዲዮ ነው፣ ተከታተሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ወኢማሚና ወቁድወቲና ሙሐመድን ኢብኑ አብድላህ አለይሂ ሰላቱ ወሰላም ወባዕድ። ውድ የተከበራችሁ የፎንቆና አካባቢው ማህበረሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ በአላህ ፈቃድ ይህ አሁን ያለንበት ቦታ ፎንቆ ከተማ አስተዳደር ኡመቲ መስጂድ ቅጥር ግቢ ውስጥ ያለነው ተቆፈረ ውሃ የማስመረቅ ፕሮግራም ነው እያካሄደን ያለነው ኢንሻአላህ። ምናልባትም የፕሮግራሙ ማስጀመሪያ የሚሆነው የአላህ ቃል ቁርአን ነው የሚሆነው። የፕሮግራሙን ማስከፈቻ ቁርአን የሚቀራልን ሸረፋ ሰዒድ ወደ መድረክ። ሸረፋ فتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون. فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون. وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين. جزاك الله خيرا. تكبير تكبير تكبير. أو ይህ ፕሮግራም በፎንቆ ከተማ አስተዳደር በኡመቲ መስጂድ ግቢ ውስጥ ለአብደላህ ኢብኑ ጀማል ሁሴን ሰደቀተል ጃሪያ የተቆፈረ ውሃ አሁን በመቀጠል የፎንቆ ከተማ አስተዳደር እስልምና ጉዳዮች ተወካይ መተው አጠር መጠን ያለች ንግግር ያደርጉልናል። የፎንቆ ከተማ አስተዳደር እስልምና ጉዳዮች ተወካይን ወደ መድረክ። ተክቢር ተክቢር ተክቢር። አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን። በመጀመሪያ ደረጃ ለዚህ ጥልቅ ጉድጓድ ውሃ ምረቃ ፕሮግራም ሁላችሁንም እንኳን አላህ በሰላም አደረሰን ይላለሁ። ኦኬ፣ ስሜ ከድር አህመድ ይባላለሁ። የፎንቆ ከተማ አስተዳደር መጅሊስ ዋና ሰብሳቢ ሲሆን አሁንም እዚህ ቦታ በመገኘት የተሰራውን ጥልቅ የጉድጓድ ውሃ እንድናስመርቅና ለተጠሩት እንግዶች ስራውን ላሰሩ ግለሰቦች ምስጋናና ስለ ፎንቆ ከተማ አስተዳደር ዲናዊ እንቅስቃሴ በተመለከተ አጠር ያለ ንግግር እንዲያደርግ ስለተጋበዝኩ በእኔና በመጅሊስ ስም ላመሰግን እወዳለሁ። ይህ ፎንቆ ከተማ አስተዳደር በአጠቃላይ 2 ቀበሌያትንና 15 መንደሮችን በውስጡ የያዘ ሲሆን እንዲሁም 24 መስጊዶች ይገኙበታል። ከዚህ ካሉ መስጊዶች ውስጥ ጥቂቱ መስጊዶች ብቻ ናቸው በትንሹም ቢሆን መሰረታዊ ነገር ያላቸው ወይም የተሟላላቸው ማለት ነው።
ሌላው አብዛኛው በጣም ከፍተኛ የሆነ መሰረታዊ ችግር ያለባቸው ናቸው። ለምሳሌ አንደኛ የውሃ አቅርቦት በጣም እጥረት ያለበት ነው። ሁለተኛ ደግሞ የሚያስቀሩት ኡስታዞች በቋሚነት የሌለባቸው ናቸው አብዛኛው መስጊዶቻችን። ሶስተኛ ደግሞ የቅራአት ክፍሎች ወይም መድረሳ የምንለው የለንም። ዝም ብሎ በበረንዳና በተለያዩ ሸራ ቁጭ ብሎ የሚቀሩበት ሁኔታ ነው ያለው። ይህን አካባቢ ብዙም ሙስሊም ማህበረሰብ ያለበት ቢሆንም በቂ የሆነ የዲን ግንዛቤ የሌለ በመሆኑ አክፍሮት ኃይላት ሆድ እያወቀም አቅመ ደካሞችን የተለያዩ ነገሮችን እንሰጣለን እንረዳለን በማለት ለምሳሌ ዱቄት፣ ዘይት እንዲሁም ደግሞ ብርድ ልብስ የተለያዩ መሰረታዊ ነገሮችን በመስጣት ሌሎችን ደግሞ ታሞ በተኙበት እንዲሁም እና እንደሌላ ያሉትን እናሽላቸዋለን እንረዳለን በማለት እምነታቸውን በማስቀየር ብዙ ቤተሰቦችን እና ወጣቶችን እምነታቸው ያስለቀቁ በመሆኑ ያለው ይህ ሁኔታ በጋራ ሆነን ካልሰራን ወደፊት የዚህ አካባቢ ሙስሊም ማህበረሰብ ወይም ዕጣ ፈንታው በጣም አስቸጋሪና ከባድ እንደሚሆን አያጠራጥረንም። ስለሆነም እንዲሁም ከአሁኑኑ ጀምረን እንታገል እያልኩ በዚህ በውሃ ምረቃ ምክንያት ያዘጋጀሁትን አጠር ያለ ጽሁፋዊ ንግግሬን ስላዳመጣችሁ እያመሰገንኩ ንግግሬንም በዚሁ አበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተክቢር ተክቢር ተክቢር። አዎ ይህ የጉድጓድ ውሃ እንዲቆፈር ምክንያት የሆኑ ወንድሞችን በአጠቃላይ ጉራባንም በመቆፈር የተባበረንን ሰልማ በጎ አድራጎትንም ወጪ በመተባበር ደግሞ አብደላህ ኢብኑ ጀማል ኢብኑ ሁሴንንም ጭምር ከልብ እናመሰግናለን። በመቀጠል የመስጂዱ ኢማም የሆኑት ሼክ ሙሰማ ከማል መልእክት ያስተላልፋሉ። ወደ መድረክ። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ኸይሪ ኸልቂላህ ሙሐመድ ብን አብድላህ ወአላ አሊሂ ወሰህቢሂ ወዋላሁ ባዕድ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አልሐምዱሊላህ ለዚህ ለሆነ መልካም ነገር እንድንሰባሰብ በዚህ እንድንገኝ ይህን መልካም ስራን ሰርተን ይህን ያህል ደረጃ ለመድረስ ላበቀን አላህ ምስጋና ይገባው። ይህ አሁን የምንገኝበት ሀዲያ ዞን ፎንቆ ከተማ አስተዳደር ኡመቲ መስጂድ ግቢ ላይ የብዕር ሰደቀተን ጃሪያ በመባል በመታሰብ የተቆፈረ የጉድጓድ ውሃ ምርቃት ላይ እንገኛለን። ያው ሌላው ነገር ቅድም ወንድሞቻችን እንዳስተላለፉ ይህ ያለንበት አካባቢ የአክፍሮት ኃይል ያለበትና የዲን الاسلام እውቀት እጥረት ያለበት ነው። ሁሉም ሰው የቻለን ያክል መልካም ስራን በመስራት መድረሳዎችን በማስፋፋት አክፍሮት ኃይልን ለመጋፋት ሁሉም የራሱን አስተዋጽኦ የማድረግ ኃላፊነት ስላለበት ሁሉም የሚችለን ያክል አስተዋጽኦ ያድርግ የሚል መልእክት የሚያስተላልፈው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተክቢር። ፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። እንደተባለውም ያው እኔ የሚያስተላልፈው መልእክት ቢኖር ለዚህ መስጂድ ውሃ ያስቸግራል ብሎ ከሩቅ አካባቢ መጥቶ ለመስጂዱ አገልግሎት እንዲሰጥ ለራሳቸውም ደግሞ ሰደቀተን ጃሪያ እንዲሆን ለሰሩት ወንድሞች አላህ ጀዛቸውን ይክፈል ይላለው። መጀመሪያ ሰደቀተን ጃሪያውንም አላህ ያድርገው። የሰራችሁትንም ስራ ደግሞ አላህ በኢክላስ በንያ የሰራችሁትን አላህ ያድርገው እያልኩ ይችን ዱንያ ደግሞ ሲትለቁ ለነገ ለአኺራ ቤት የሚሆነውን ስራ አላህ ያድርገው እያልኩ ያው የኔ ወንድሞች እንዳሉትም ሁላ ይህ ከፎንቆ ከተማ አስተዳደር ውስጥ ላይ ብዙ መስጂዶች አለ። ግን እነዚህ መስጂዶችን ስናይ በጣም የሚያሳዝን ሁኔታዎች ነው አለው። ብዙ ነገሮች የሚጎልበት ሁኔታዎች አለ። በተለይ በዚህ በከተማ ዙሪያ ላይ አክፍሮት ኃይሉም በጣም ስራ የሚሰራበት ከተማ ከመሆኑ የተነሳ እኛም ሙስሊሞች በቻልነው ያክል ትኩረት ሰጥተን ልንሰራው ይገባል ይላለው። በዚህ በከተማ ዙሪያ ላይ ሀዲያ ዞን እንደሚታወቀው ድሮ ኢስላሚክ ሱልጣኔት የነበረ ዛሬ ደግሞ ወደ ሌላ ዓለም እየተሻገረ ያለበት ዞን ነውና ይህንን ደግሞ እኛ ሙስሊሞች ሁላችንን ተባብረን እጅ ለእጅ ተያይዘን ይህንን መጀመሪያ ነበረበትን ቦታ ልንመልሰው ይገባል እያልኩ ይህንን ለሰራችሁት ለወንድሞች አላህ
ከፍተኛ አጅር አላህ ይስጠው እያልኩ በዚህ ንግግሬን አቆማለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ተክቢር ተክቢር ተክቢር። አው ይህን ፕሮግራም አሁንም ያው አጠር አጠር እያደረገን ነው የምንሄደው። በመቀጠል ከጉረባ አባል የሆኑት ዋና ስራ አስኪያጁ ኡስታዝ ረሻድ ኡስማንን ወደ መድረክ ጋብዛለሁ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له ولي الصالحين، وأشهد أن نبينا وحبيبنا وشفيعنا محمدا عبد الله ورسوله الذي أرسله الله رحمة للعالمين، صلوات ربي وسلامه عليه وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله. السلام عليكم ورحمة الله وبركاته. طيب ما شاء الله እንኳን ደስ አላችሁ። እንግዲህ ዛሬ ቀን 25 ማነው 24 8ኛ ወር 2017 በፈረንጆቹ ደግሞ ሜይ 2 2025 ላይ ነን ያለነው። ይህ የምንገኝበት ቦታ በማዕከላዊ ኢትዮጵያ በሀዲያ ዞን በአነ ሊሙ ወረዳ በፎንቆ ከተማ አስተዳደር ኡመቲ የተሰኘው መስጂድ ግቢ ውስጥ ነው ያለነው፣ ኦር መስጂድ ውስጥ ነው ያለነው ማለት ነው። ይህ እዚህ ቦታ ላይ የተገኘ ነው በአቶ ሁሴን እብን ጀማል አማካይነት ባደረገው አስተዋጽኦ ባደረገው የገንዘብ ድጋፍ አማካይነት የውሃ ጉድጓድ አስቆፍረን ይሄንን ለማስመረቅ ነው እዚህ ጋር የተገኘ ነው። እሱን እንግዲህ አላህ ወጀዛከላሁ ኸይረን ብለን እንላለን። ይህ ሁለተኛው ፕሮጀክት ነው። ዛሬ ካስመረቅናቸው ፕሮጀክቶች አንዱ ማነው ሁለተኛው ነው ማለት ነው። አንደኛውን ጠዋት እዛ ማነው አነበሌሳ ላይ ያስመርቀናል። አሁን የምናስመርቀው ሁለተኛውን ፕሮጀክት ነው ማለት ነው። ለዚህ ፕሮጀክት ትልቁን አስተዋጽኦ ያደረገው አቶ ሁሴን እብን ጀማል የተባለው ውጭ ሀገር የሚኖር ወንድማችን ነው። ወጪውን ሙሉውን የሸፈነው ማለት ነው። እኛ አይደለንም፣ እኛ አስተባባሪዎች ነን። እኛ እንደ ጉረባ ወይም እንደ ጉረባ አባል አመራር አስተባባሪዎች ነን። እኔ ኡስታዝ ሸምስና እዚህ ጋር አንድ ካሜራማን አለ ማነው አንዋር የሚባል ከሱ ጋር አስተባብረን ነው ያመጣ ነው። የሰራው ማን ነው? ወጪ ያደረገው ማን ነው? አቶ አብደላ ሁሴን ነው። አቶ አብደላ ሁሴን እብን ጀማል የሚባለው ውጭ ያለ ወንድማችን ነው። ይሄ መገለጽ ስላለበት ነው። አንድ ሰው በሰራው ልክ መመስገን ስላለበት የሰራው ነገር ይፋ መደረግ አለበት፣ መመስገን አለበትና ይሄንን ነው። ሌላው ይሄንን የሰራው የሰልማ ድርጅት ነው። ሰልማ የሚባል ድርጅት፣ የሰልማ ድርጅት ስራ አስኪያጅ ደግሞ አሉ ሼክ መሐመድ ወይም ኡስታዝ መሐመድ ወጥቻ ይባላሉ። አገሪቷ ላይ በፌደራል ደረጃ ፈቃድ አላቸው። በተለያዩ ቦታዎች እንዲህ አይነት ፕሮጀክቶችን ይሰራሉ። በራሳቸውም ከራሳቸውም ቅስቀሳ አድርገው ብዙ ነገር እየሰሩ ነው ያሉት በተለያዩ ቦታዎች። አሁን እኛ ለመጀመሪያ ጊዜ ሀዲያ ውስጥ ገብተው እንዲህ አይነት ፕሮጀክቶችን እንዲሰሩ የመጀመሪያ በሩን ከፍተንላቸዋል ማለት ነው። ስለዚህ እሳቸው እኛ እንግዲህ 2 ፕሮጀክቶችን አሰርተናቸዋል። ቀጥሎ ደግሞ እሳቸው በራሳቸው ቅስቀሳ በራሳቸው በጎ አድራጊ ፈላጊዎችን ፈልገው ብዙ ውሃዎችን ሀዲያ ውስጥ እንደሚያሰሩ ተስፋ እናደርጋለን። ምክንያቱም ሀዲያ ውስጥ በርካታ የውሃ ፍላጎቶች ችግሮች ስላሉ ይሄንን ፕሮግራም የምትከታተሉ ይሄን መልእክት የምትሰሙ ወንድሞች እህቶች ውጭ ያላችሁ ሁሉ በዚህ ፕሮጀክት ላይ መረባረብ ይጠበቅብናል። ውሃ በጣም አስፈላጊና እንግዲህ ወሳኝ የሆነ ነገር ነው። ያለ ውሃ ምንም ነገር የለምና ማለት ነው። ስለዚህ ሁላችሁም ሀዲያ ውስጥ ላለው የውሃ ችግር እንድትተባበሩ አስተዋጽኦ እንድታደርጉ ከጎናችን እንድትቆሙ ጥራችንን እናደርሳለን። ላደረገልን ለወንድማችን ይሄን አስተዋጽኦ ላደረገልን ለአቶ አብደላ እብን ጀማል ሁሴን ጀዛከላሁ ኸይረን ወባረከላሁ ፊክ በጀነተል ፊርደውስ አላህ ያንደላቅህ ብለን ዱዓ እናደርጋለን። አላህ ጀነትን ይስጥህ፣ በጀነተል ፊርደውስ ላይ አላህ ያንደላቅህ፣ አላህ ያስገባ በረህመቱ ብለን እንላለን። ምክንያቱም
ሰደቀተን ጃሪያ ሰርተሃል ማለት ነው። ሰደቀተን ጃሪያ እንግዲህ የማይቋረጥ ሰደቃ ቅድም ኢማማችን ኹጥባ ላይ ሲገልጹ ነበርና የነብዩን አለይሂ ሰላቱ ሰላም ሐዲስ አንስተው አንዱ ምንድነው ሰደቀተን ጃሪያ ነው፣ የማይቋረጥ ሰደቃ ማለት ነው። የማይቋረጥ ሰደቃ አንዱ ይሄ ነው። ይሄ የውሃ ሰደቃ ውሃው እስካለ ድረስ ሰዎች እስከተጠቀሙ ድረስ እንስሳቱ ምኑም ሁሉም አራዊቱ ቢጠቀም ሰደቃው አለ ማለት ነው፣ ይቀጥላል ማለት ሰውየው ቢሞቱ እንኳን ማለት ነው። ስለዚህ እንዲህ አይነት የሰደቃ ሂደቶች ላይ የበጎነት ተግባራት ላይ ሁሉም ይህን መልእክት የሚሰማ ሁሉ ይተባበር ዘንድ ጥሪያችንን በዚህ አጋጣሚ እናስተላልፋለን። በዚህ ፕሮግራም ላይ በዚህ ውሃ ሂደት ላይ ወይም ደግሞ የንጹህ መጠጥ ውሃ አቅርቦት ሂደት ላይ ለተሳተፋችሁ ሁሉ ወደፊትም ለምትሳተፉ ሁሉ አላህ ይባርካችሁ፣ አላህ ይጨምርላችሁ እንላለን። እናንተንም እዚህ የመስጂዱ ጀማዎች በዚህ አይነት ድምቀት በዚህ አይነት ደስታ እኛን አክብራችሁ እኛ የመጠናውን ነገር ተቀብላችሁ ለማስተናገድ እንዲህ በደመቀ ሁኔታ በፈገግታችሁ በጥሩ ባህሪ ስላስተናገዳችሁን ወጀዛኩሙላሁ ኸይረን እንላለን። እንግዲህ እኛ ከተባበርንና አንድነት ካለን ብዙ ነገር መስራት እንችላለን። ብዙ ችግሮችን መቅረፍ እንችላለን። ይሄ ብቻ አይደለም፣ ብዙ የውሃ ችግሮችን መቅረፍ እንችላለን። መስጂዱ እንደሚታዩት አሁን ቅድም ምናልባት ካሜራማኖች ያዩት ይሆናል። መስጂዱ ራሱ ብዙ ነገር ያስፈልገዋል። ያልተስተካከሉ ነገሮች አሉ፣ አልተሰራም ማለት ይቻላል። ብዙ ክፍት ነገሮች አሉ፣ አስፈላጊም የሆኑ ነገሮች አሉ። ስለዚህ ይህንንም መስጂድ ይህን መልእክት የሚሰሙ የምታዩ ወደፊት እንግዲህ ይህን መስጂድ ለመገንባትም ለማገዝም ኢንሻአላህ በዚህ አጋጣሚ ጥሪ እናደርጋለን። ወጀዛኩሙላሁ ኸይረን። ቀጣዩን ፕሮግራም ኢንሻአላህ የሚቀጥለው ይቀጥላል። ተክቢር ተክቢር ተክቢር። ኡስታዝ ረሻድን ያው ጀዛኩሙላሁ ኸይረን እናመሰግናለን። በመቀጠል የሰልማ ዋና ስራ አስኪያጅ የሆኑት ኡስታዝ ሙሐመድ ወጢቻ ንግግር ያደርጋሉ። ኡስታዝ ሙሐመድ ወጢቻ ፈተፈደል መሽኩራ ወማጅራ። ቢስሚላህ ሰላቱ ወሰላሙ አተማን ለክመላን አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኦሮሞዎች ነሆ ፎልቻ ነው የሚሉት። ነሆ ፎልቻ ማለት ምንድን ነው? አይደለም። እሺ ይቅር በሉኝ ሲተት ካለኝ ለማለት ነው። የግድ እኔ መናገር የፈለኩት እዛ ውሃ ጋር ቢሆንና የኔን እድል ለአባታችን ለወንድማችን የጉረባ ምክትል ለሆኑት ለኡስታዝ ሸምሱ አስተላልፌ ውሃ ሲመረቅ እዛ ውሃ ላይ ብናወራ ጥሩ ነው የሚል ነው። የኔን እድል ለኡስታዝ ሸምሱ ቢያስተላልፍ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبده ورسوله أما بعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ያው ሚሳም መልበላችሁም ሪቧቸው ለምሳሌ ጨርሰናል ኢንሻአላህ። ቢስሚላህ ይህ ፕሮጀክት የመጀመሪያ ያው እንደምታውቁት በጉረባ አባላቶች ተስተባብረው በሰልማ ድርጅት ነው ሄደን ውል ተዋውለን በአንድ ወር ውስጥ ላይ ጨርሶ ሊሰጡን በተገባው ወር ቀን ማለት ነው አንድ ቀን ሲቀር ማለት ነው ዛሬ ሊሞላ አንድ ቀን ሲቀር ያው አስረክቦናል ማለት ነው። ወጀዛሁሙላሁ ኸይረን። ይህንን ያስቆፈረ ወንድማችን አብዱላህ ኢብኑ ጀማል ኢብኑ ሁሴን ማለት ነው። ሰደቀለ ጃሪያ አላህ ኸይር ጀዛውን ይክፈለው። በተጨማሪ ደግሞ ውዱ ማድረጊያ ቦታ ማለት ነው እንዲያሰራና ይሄ ውሃ ውዱ እንዲደረግ ለዚህ መስጊድ የነየተው እሱ ነው። አላህ እንዲቀበለው ዱዓ እናደርጋለን። አላህ ሱብሓነሁ ወተዓላ ሰውን ማያመሰግን ሰው አላህንም አያመሰግንም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እሱን ካመሰገን በኋላ ሌላ መልእክት ደግሞ እንደዚህ አይነት ፕሮጀክትና ኸይር ስራ ውሃ መጠጥ ማለት ነው በጣም የሚያሳዝን ሰው እንኳን ቀርቶ እንስሳ ማይጠጣ ውሃ የሚጠጡ አካባቢዎች አሉና ይህንን መልእክት የምትሰሙ በውጭ ሀገር ላይ የምትኖሩ እህት ወንድሞች፣ አባቶች፣ እናቶች በመተባበር ከኛ ጋር ሆናችሁ ይህንን ውሃ አስቆፍሩ፣ ይህንን መስጂድ የመሰለውን አሰሩ፣ በኸይር ነገር ቁሙ እንላለን። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የሰው ልጅ ከሞተ ሁሉ ነገር ይቋረጣል ሶስት ነገር ሲቀር።
ከሶስቱ አንዱ ዛሬ የምንመርቀው የውሃው ነው ማለት ነው። ይህ ውሃ ሰደቀቱል ጃሪያ ነው። በዚህ አይነት ነገር ላይ ተሳተፉ። እስካሁን ይሄን ወንድማችንን ኢንሻአላህ የሞተ ቤተሰብ ካለ አላህ የጀነት አላህ ያድርገው። እንዲሁም ደግሞ የታመመ ቤተሰብ አላህ አፊያ ያርገው። እሱንም በጥሩ ስራ ረጅም ሀያት አላህ ይስጠው እያልኩኝ በዚሁ አቆማለሁ ሰዓት ስለሌለ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን የሚሆነው ፕሮግራማችን ቀጥታ ወደ ውሃው ምርቃት ስነ ስርዓት ነው የሚሆነው። እዛው ቦታ ላይ ሆነን ዱዓ የሚያደርጉ ሽማግሌዎችም ጭምራሉ። ኡስታዝ መሐመድ ወጥቻም እዛው ጋር ሆኖ ንግግር ያደርጋሉ። ጊዳችን ኢማም እዚህ ጋር ይመጣሉ። አይዋ ከዛ የአካባቢ ትልቅ ሸማግሌ ኡስታዝ ሙሰማም ያው ከዚህ ጀምሮ ሽማግሌዎችና የመስጊዱ ኢማሞች የአካባቢው ዱዓቶች በተገኙበት ውሃውን ልናስከፍት ነው። ውሃው ለመክፈት አሁን ሸማግሌ እዚህ ብር ላበረከተው ለወንድማችን ለአብደላ ጀማል ሁሴን ዱዓ ያደርጋሉ። እኛ ያው እንደዛ እንድንሆን አሚን ማለት ይገባናል ማለት ነው። ቢስሚላህ አልሐምዱሊላህ ሰላም አለ ረሱላህ ሰለላሁ ዐለይሂ ወሰለም ለጀማል ሁሴን አብደላ አላህ ይስጠው፣ አላህ ይስጠው። ከይር ጀዛ አላህ ይክፈለው፣ ከይር ጀዛ አላህ ይክፈለው ያ ረቢ። አላህ ሌላም ትልቅ ነገሮች አላህ ያሰራው እኛ ይሄ ሀገር ጨለማ ነው፣ ክፍት እንዲከፈት አላህ ያደርግልን። እርዳታ አላህ ይስጠን ያ ረቢ። አላህ ያ ረቢ እሺ በለን፣ እሺ በለን። አላሁመ ሰል ቢስሚላህ አልሐምዱሊላህ ሰላቱ ዐለይሂ ወሰለም ومقبوليسان هك أزعاج هك بتو بروجة بتو روحين ويروم من جاون إدغت وايدون أكرم أدنى مندم نيرمت وايسان إدو بركوا أول أو كوا بسم الله لا كدام باليون أو أباي جدبيون إدو بركوا أول وهون بيهون لوينام حسيسوانا وحسيسوا وأزعاج وأكويتن هون لتوم وأزعاج أول إدو بركوا أوتشن إدو إدموا أول إدو أمروا أول أديم هكا ما أول ساكا كبير إنه كوستا سوغم واحدن والي إنسان أديم كماس كيدي هنزاي بتامون أن قرقر إنه بنتامو كم هنزاي بتامون إيدو إدلوا أول إيدو أمروا أول إذا ليسوس وايسون الحمد لله السلام صلى الله عليه وسلم الله إنجدي خيرون جزاء الله يكفل إن الله سرّوا خيرون جزاء الله يكفل الله لا أكرم لا الدنيا الله هدرج الله أو إنجدي دمو كذب متشالون دمو إندمي هدرجو الله يهدرجو جزاون بأكيرام بدنيام الله يكفله እንግዲህ አላህ ለጀነት ስንቅ የሚሆነው ነገር አላህ ያድርግላት። اللهم صل አሁን እኔ የሚለው ይሄ ሰው ሰራሽ ነው። የዚህ አካባቢ በጣም ጥንቃቄ ያስፈልጋል። ውሃው ሲሰራ ያው ይሄ ነገር ወደ ላይ እንደዚህ ይሄ አይመታም፣ ይሄ ወደ ታች አይመታም። እዚህ መሃል ላይ ነው ጫወታችን። በቃ በቀላሉ ማለት ነው። እዚህ መሃል ላይ ነው። አያችሁ አይደል? የላይኛውም ያው ጎሚኒዎች ትንንሾች እቃ ነው የምንጠቀመው፣ መሃል ላይ ነው። ይሄ የላይኛው ከተመታ አይሆንም፣ ይሄ እዚህ ጋም አይሆንም። ይሄ ነው። አሁን ውሃውን ልንከፍት ነው። ውሃ የምንከፍተው ከኢማማችንና ከጉረባ በጎ አድራጎት ድርጅቶች ኃላፊና ምክትል ኃላፊ ጋር እዚህ ጋር ነውና ውሃውን እንዲታፈሱ። الله أكبر الله أكبر الله أكبر أبس بدم الله أكبر الله أكبر الله أكبر تاتبوا فيتون الله أكبر ولا شوم تاتبوا ولا شوم جبنا أيوة ለውሃ ይሄ ውሃ ያው ላበረከተው ገንዘቡን ያበረከተው ከጉረባ በኩል እኛ ጋም ደርሷል። እኛም አማናውን ተቀብለን ይኸው ዛሬ ለህብረተሰብ እየተረከበ ይገኛል። ጀዛችሁን አላህ ይክፈላችሁ። እዚህ ላይ አሁን ኢማማችን በደንብ ለዚህ ዱዓ ያረግልናል። ቢስሚላህ አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ይሄ ውሃ ለወንድማችን አላህ
ጀዛውን አላህ ይክፈለው። ጀማል ሙሐመድ አብደላ ጀማል ሁሴን አላህ ጀዛውን አላህ ይክፈለው። በዚህ ዱንያ ላይ ደግሞ ውሃ ጉድጓድ ያስቆፈረ ሰው ስራ አይቆምም ተብሏልና ማይቆይበትን ስራ አላህ ይስጠው። በዚህ ዱንያ ላይ ጥሩ ስራ ሰርቶ አኼራ ላይ ደግሞ ጀነተል ፊርደውስን ከሚያገኙት አላህ ያድርገው። አላህ ያድርገው። ሰደቀተን ጃሪ አላህ ያድርገው። ሰደቀተን ጃሪ አላህ ያድርገው። ያ ረብ ያ አላህ በዱንያም ላይ ደግሞ ባወጣበት ቦታ ላይ አላህ ይተካው። ኢቲፍ ድርቡን አላህ ያድርግለት። ዱንያውንም አላህ ያሳድገው። መስጂዶችን መድረሳዎችን ያሰራ ጀግና አላህ ያድርገው። ያ ረብ ያ አላህ ያ ረብ ያ አላህ ሀዲያ ዞን ላይ ጨለማ በሆነበት አካባቢ ጨለማ በሆነበት ሀገር ላይ ይሄን መሰለ ውሃ አውጥተዋልና ለአብደላህ ብን ጀማል አላህ ጀዛውን አላህ ይክፈለው። ያ ረብ ያ አላህ ያ ረብ ያ አላህ ጀነት ላይ ደግሞ ጀነተል ፊርደውስን አላህ ይወፍቀው። ማይቋረጥ ሆነውን ሲራ አላህ ያድርግለት برحمتك يا ارحم الراحمين وصلى الله وسلم على نبينا محمد وعلى اله وصحبه وسلم። ከዛ በፊት ለመግለጽ ተጨማሪ ማደርገው አላህ Subhanahu Wa Ta'ala በቁርአኑ وجعلنا من الماء كل شيء حي ይላል። ህይወት ያለውን ነገር ሁሉ አላህ Subhanahu Wa Ta'ala ከውሃ እንደፈጠረ ውሃ ህይወት ነው የሚባለውን ነገር ምስጢሩን የምናውቀው እንዳጋጣሚ በዚሁ አጋጣሚ የሚነግራችሁ ነገር ምንድነው? እንዲህ እየቆፈሩ ኸይር በሚሰሩ ሰዎች አማካይነት ውሃ መጠጣት ብቻ መጠቀም ሳይሆን በሚሊየን ቤት የሰለሙ ሰዎች አሉ ወደ እስልምና ማለት ነው። እንደ ቀላል ሚታይ አይደለም። ይሄ ኸይር ስራ ከመሰራቱ በተጨማሪ ይሄን ኸይር ስራ አይተው ወደ እስላም የገቡ በሚሊየን ቤት ናቸው ማለት ነው። ይሄ እንደ ቀላል ሚዳል ይሄ እንግዲህ ሰደቀትን ጃሪያ የማይቋረጥ የተባለውን ሁላቸውም ስለተናገሩ እኔ የሚደግመው ነገር ስለሌለኝ ቢስሚላህ ወሰላቱ ወሰላም አላ ረሱልላህ። አላህ Subhanahu Wa Ta'ala ይቀበላችሁ። ኢኽላሱን አላህ ያምጣላችሁ። ኢኽላስ ይጨምርላችሁ። ወደፊትም በእናንተ መጠጣት ብቻ ሳይሆን ወደ እስላም የሚገባበትን ብቃት አላህ ይስጣችሁ። አላሁመ ሰሊ ወሰለም አላ ሙሐመድ። ውሃ እንዲህ እንደምታዩት ሆኖ እንዲመረቅና እንዲህ እንድንጠቀም ያደረገልንን እንዲህ ወጪውን በማውጣት ለኛ አላህ ካይሩን ሽቶልን ወደኛ ይሄን ኒዕማ እንዲመጣ ያደረገልንን ወንድማችንን አብደላህ ኢብኑ ጀማል ኢብኑ ሁሴንን ከልብ እናመሰግናለን። እንዲህም በመቀጠል ደግሞ ይህ ፕሮግራም ይህ ውሃ እንዲቆፈር በማስተባበር የጉረባ አመራርን እንደም ቁፋሮን ደግሞ ተቆፍሮ እስኪያበቃ ድረስ በሙሉ እንቅስቃሴ ያደረገውን ሰልማ በጎ አድራጎትን እናመሰግናለን። ጉረባ አመራሮች ኡስታዝ ረሻድና እንዲሁም ኡስታዝ ሸምሰዲን ያው በዚህ ላይ በጣም ትልቅ አስተዋጽኦ አድርጓል። ከልብ እናመሰግናለን። በፎንቆ ከተማ አስተዳደር ሙስሊሙ ህብረተሰብ ስም ጀዛኩሙላሁ ኸይረን እናመሰግናለን። ሹክራን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላም አትማን ለክማላን አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እኛ የምንለው ነገር የለም። በጣም ደስታችን የበዛ ነው። ይሄ አካባቢ ማንም ውሃ ቆፍሮ ማይታወቅ ቦታ ነው። ለወንድማችን አብደላ ጀማል ሁሴን ሲም እዚህ ቦታ ይሄ መስጊድ ራሱ ብዙ ነገር የሚፈልግ በአክፍሮት ሀገር በጣም የተቸገሩ አካባቢ ከተቸገሩት አካባቢ እንደ ኢትዮጵያ አንደኛና ሁለተኛ ብለን የምንወስደው ቦታ ላይ ነው ዛሬ የተሰራ። ይሄንን ኢዛ ማተ እብኑ አደም እንቀጣ ኩሉ አመልን ኢላ ሚን ሰላሳ የተባለው ይሄ ነው። አፍደሉ ሰደቃ ብለው ነቢያችን አለይሂ ሰላቱ ወሰላም ሲጠየቅ ሱቅያል ማአ ነው። አንተ ያደረከው ትልቅ ነገር ነው ያደረከው፣ ውሃን ነው እዚህ እንዲጠጣ ያደረከው። በጣም 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 የተቸገረች ከተማ በአክፍሮት በምን የተቸገሩት እኔ አሁን በዚህ መግለጽ አልችልም። ምክንያቱም ያለንበት ቦታ አግለቡሁም ሁም እነሱ የበዙበት ቦታ ስለሆነ ሲሙን ምናምን ብዬ ማጠቀስ ስላልፈለኩ ነው። ስለዚህ ሀዲያ ውስጥ ብዙ ስራ ያስፈልገናል፣ ብዙ ዳኢ ያስፈልገናል፣ ብዙ ልማት ያስፈልገናል፣ ብዙ እንትን ውሃ ያስፈልጋል፣ ብዙ መስጊድ ያስፈልጋል፣ ዱዓቶች እገዛ ያስፈልጋል። ይሄ ነው ማለት አልችልም። ከጉረባ በጎ አድራጎት ድርጅቶች ጋር ከወንድሞቻችን ኡስታዝ ረሻድና ኡስታዝ ሸምሱ እንደውም አንዋር ጋር ኬር ለማስራት የቆማችሁት እህት ወንድሞቼ ሴት ወንድ ሳንል ተረባረቡ። ይሄ እድል እንዳይመልጣቸው ይሄንን
መን ዓሚለ ሳሊሃን ፈሊነፍሲሂ ጥሩ ነገር የሰራ ሰው ለራሱ ነው የሰራው። ለወንድማችን አብደላ ጀማል ሁሴን ጀዛህን አላህ ይክፈለው። ያንተ ሰተሃል ያንተ አጥፍ ጨምሮ ጨማምሮ አላህ ይስጥህ። አንተ ያወጣው ቦታ አላህ ይተካ። መስጊድ የምትሰራ መድረሳ የምትሰራ ዱዓት እንደዚህ ከከስተምድር አሁን ይሄ 10 ምናምን ሜትር ላይ ነው የወጣው። 200 300 ሜትር የምታወጣ አላህ ያደርግ። እኔ የምለው ነገር የለም። አላህ በጣም ተደስተናል ዛሬ። በተደሰትነው ለሌላ አይደለም። ይሄ ውሃ ጠጥቶ የማይታወቅ በአህያ ጭኖ የተቸገሩት አካባቢ ላይ በማስራት በጣም ተደስተናል። አላህ ያስደስታቸው። አላህ አንተ ያወጣው ቦታ ጨምሮ ጨማምሮ አላህ ይስጥህ። ለወንድማችን አብደላ ጀማል ሁሴን ይሄንን ነው መልእክት የሚያስተላልፈው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለኡስታዝ ረሻድ እስቲ እዚህ ላይ ምን መልእክት አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም ደስ የሚል ትዕይንት ነው። እንግዲህ በፎንቆ ከተማ አስተዳደር ስር በኡመቴ መስጂድ ግቢ ውስጥ ነው እንግዲህ መስጂዱ ውስጥ ነው ማለት ነው የተሰራው። ይሄ ስራ መቼም ሰደቀተል ጃሪያ ተደጋግሞ ተነግሯል። ይሄን ላሰራው ለወንድማችን አብደላ ጀማል ሁሴን እንኳን ደስ አለ። እንኳን ለዚህ መልካም ተግባር ለዚህ በጎነት አላህ አበቃ አላህ ረዳ የሚል የደስታ መግለጫን አስተላልፋለሁ። አንተ በሰጣኸው ገንዘብ በሰጣኸው እርዳታ ይሄ ሁሉ ሰው እየተደሰተ ነው ያለው። እዚህ ውስጥ እንግዲህ መስጂድ ነው፣ ውዱ ይደረግበታል፣ ይታጠቡበታል፣ ይጠጣሉ ሰዎች። ትልቅ የዳዕዋ ስራ ነው የሰራው፣ ትልቅ የኸይር ስራ ነው የሰራው። አንተ በሰራው ደግሞ ይሄ ብቻ ሳይሆን ወደ ውስጥ ደግሞ ገባ ብለው 35 የውዱ መቀመጫም ተደርጓል። እሱንም በካሜራ ምናልባት ካሜራማኖች በኋላ ታሳያላችሁ። ይሄ ሁሉ ያንተ ኸይር ስራ ነው ማለት ነው። ለአኺራ አስቀድመህ እንግዲህ አሳልፈሃል ማለት ነው። አንድ ሰው ያለው ዱንያው ንብረቱ ማለት አሁን ይዞት ያስቀምጠው ሳይሆን ለአኺራው ጥሩ ነገር ሰርቶ ያሳለፈው እንዲህ ኸይር ስራ ላይ ያዋለው በኸይር ስራ ላይ ያሰማራው ገንዘቡ ነው አላህ ዘንድ ተከማችቶ ተደልቦ አላህ ትልቅ ደረጃ ላይ የሚያደርሰው ማለት ነውና ስለዚህ ለዚህ ላበቃህ ጌታ እንኳን ደስ አለህ እላለሁኝ። አላህ Subhanahu Wa Ta'ala ጨምሮ ጨማምሮ ይስጥህ። የበለጠ ደግሞ ቅድም ሼኻችን እንዳሉት ብዙ ፕሮጀክቶችን የሚሰራ ሀዲያ ውስጥ ብዙ ችግሮች አሉ። እነዚህን ችግሮች በተለይ የውሃ ችግር ማለት ነው፣ በየቦታው የውሃ ጥያቄ አለ። ይሄንን የተሻለ ደግሞ ሌሎችንም አስተባብራ ምሰራ ጀግና አላህ ያድርግህ። በጀነተል ፊርደውስ አላህ የጀነት ውሃ ያጠጣህ እንላለን። ኢንሻአላህ አንተ ያሰራኸው ይሄ ብቻ አይደለም። ቅድም እንዳልነው የውዱ ማስቀመጫ አለ፣ መቀመጫ አለ። እዛ ቦታ ላይ ያው ታሳዩታላችሁ በካሜራ ኢንሻአላህ። አላህ ይባርክ አለይክ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ማሻአላህ ጀማል ማነው አብደላህ ጀማል ሐሰን ይህንን የመሰለውን ያው አንተ ዛሬ ባረከው ኸይር ስራ ብዙሃን ተደስተዋል። ይገርማል። ይሄ ውሃ ሳይሰራ በፊት ለረመዳን ብዙ መኪናዎች ጃርካኖች እየተገዛ ብዙ ወጪ ሲወጣ ነበር። በቀን ወደ 2000 እና 2500 እስከ 3000 ለጀማዓ ውሃ ለማምጣት በጣም እየተቸገረ ነበረ መስጂድ። ዛሬ በአንተ አማካይነት በእኛ ሰበብ ይህን አላህ ወፍቀዋል። ሌላው ደግሞ ይህንን የሚሰሙ አካላት ሁላ እንደሱ ለመስራት ምሳሌ ከዚህ በፊት ያሳየነው አለ ማነው 450 ሺህ እንዲሁም 1 ሚሊዮን 150 ሺህ የ1 ሚሊዮን 140 ሺህ የሚያስፈልገው ፕሮጀክት ደግሞ ወደ 3 ቀበሌ የሚጠጡ ውሃን ለማስፋፋት ያው እዛ እንትን ላይ ካሜራ ላይ ሊከናል። ሌላው ደግሞ 850 ሺህ ደግሞ እንደዚሁም 3 ቀበሌ የሚጠጣ ውሃ ፕሮጀክት ለመስራት እቅድ ይዘናል። በዚህ ሁሉ ያው በዚህ አሁን በሚሰጠው አብደላህ ጀማል ሐሰን ባስገባው አካውንት ካስገባችሁ በታማኝነት ይሄን የመሰለ ስራ ሰርተን ሂሳብ እናደርጋለን፣ ኦዲት እናደርጋለን እንላለን። 1068 38 64 513 የአካውንት ቁጥራችን ንግድ ባንክ ነው። 1068 38 64 513 ረሻድ ኡስማን ሸምሰዲን ሰይድና አንዋር ሙስጠፋ በሶስቱ የሚካሄድ ያው እዛ ያሉትም ወንድሞች የተለያዩ ቦታ ያሉ ወንድሞችን ተመካክራችሁ ይሄንን ካረጋችሁ በቅርብ ጊዜ ማለት ነው ወደ 4 ቀበሌ የሚጠጣ ውሃ በጣም በወረፋ ያው ጃርካን ምናምን ከዚህ በፊት አስተላልፈናል። እንዲሁም ደግሞ 2 ቀበሌ የሚጠጣ
ጅብ ሳይበላ ሌሊት የሄደ ሰው ማታ የሚመለስበት ሁኔታ አለ። ይሄን እንዳስደሰታችሁ እነዚህንም ድረሷቸው። በትንሽ ሺህ ብሮች ማለት ነው የብዙ ሺዎችን ህይወት ማዳን ውሃ እንዲጠጡ ማድረግ ትልቅ አጅር አለ። ስለ አጅሩ ሁላችሁም ታውቃላችሁ። ቶሎ በዚህ ሁኔታ በዚህ ብር ካስገባችሁ አሰርተን በተግባር እንደዚህ እናሳያለን። ወጀዛኩሙላሁ ኸይረን። በአብደላህ ጀማል ሐሰን ብዙ ነገር መማር እንችላለን። ዛሬ እሱ ባወጣው በ300 ሺህ ብር ዛሬ ይሄ ሁሉ ሰው እየተደሰተ እየተጠቀመ ይገኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሹፍ ከዛ ጀምሮ እዛ ድረስ ጠቅላላ 35 ሰው በአንዴ ቁጭ ብሎ ውዱ ማድረግ የሚችሉበት አየህ፣ ይኸው 35 ሰው በአንዴ ውዱ የሚያደርግበት በአንቴ ውሃ ይኸው ውዱ ይሄ ስንት ነው ማለት ነው? ወደ 35 ሰው በአንዴ ውዱ አድርገው ሸረሻድ ውዱ አድርጉ እንጂ ይኸው ይሄ ውሃ አብደላህ ጀማል ሐሰን ባወጣው ገንዘብ ይሄ ውሃ መስጊድ ላይ ይኸው እንደዚህ ውዱ ማረጋ አለ ማለት ነው። ወጀዛከላሁ ኸይረን ወባረከላሁ ፊክ እንላለን። ይኸው ወደ 35 ሰው ወደፊት ደግሞ በተሻለ ሁኔታ እናስተካክላለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته በድጋሚ ኢንሻአላህ እንግዲህ ተመልሰን መጥተናል። ዛሬ አሁን የምንገኘው በሀዲያ ዞን ኡመቲ መስጂድ ላይ እንገኛለን። እንግዲህ ሁለተኛው ፕሮጀክት የውሃ ምርቃት ላይ እንገኛለን። አብዱላህ ቢን ሁሴን የሰሩት እንግዲህ ወቅፍ ያደረጉት ቦታ ላይ እንገኛለን። ኢንሻአላህ አላህ መልካም ስራቸውን ይቀበላቸው። ኢንሻአላህ ከዚህ በኋላ በሀዲያ ዞን ላይ በጣም በርካታ ስራዎች ይጠበቁብናል። ከዚህ ቀደም ያያናቸው ቪዲዮዎች አሉ። ከዛ በኋላ ኢንሻአላህ በጣም በርካታ ብር ተመድቦባቸው የሚሰሩ በጣም ብዙ ፕሮጀክቶች አሉ። ኢንሻአላህ እነሱንም እናስኬዳለን። አሁን ፕሮግራሙ እንግዲህ ሙሉ ለሙሉ አልቋል። እኛም ኢንሻአላህ እንግዲህ ወደ አዲስ አበባ የምንመለስበት ሰዓት ደርሷል። ለተደረገልን አቀባበል እንዲሁም ለሰጣችሁን ፍቅር ማለት ነው መላው የሀዲያ ህዝብን እናመሰግናለን። ኢንሻአላህ ከዚህ በኋላ በጣም ብዙ ፕሮጀክት ይኖራሉ። ወንድሜ ከማን እናመሰግናለሁ። ካሜራማናቸው ወንድማቸው ተውፊቅ እናመሰግናለን። ኢንሻአላህ በዚህ ኸይሳ ላይ ተሳተፋችሁ ደግሞ ስማችሁ የማይገለጸው ደጋግ የአላህ ባሪዎች ከልብ እናመሰግናለን። ኢንሻአላህ ይሄ ደስታ ይቀጥላል፣ አያቆምም። ከዚህ በኋላ ኢንሻአላህ ይሄ ገና ጅማሬያችን ነው። ከዚህ በኋላ 200 ፕሮጀክቶችን ኢንሻአላህ አብረን እንሰራለን። ኢንሻአላህ ከማለም የሰሙን ስሜት ኢንሻአላህ እናገርና ቀጥታ ወደ አዲስ አበባ አይ እኔ ብዙም የሚለው ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። የአኑን ቤተሰቦች እንደምን አላችሁልን? ያው በድጋሚ ከስንት ወር በኋላ ነው የተገናኘ ነው በሀዲያ ከተወሰኑ ወራቶች በኋላ እንበልዋ እና ሀዲያ ባይዘው በጣም በታሪክ ትልቅ ታሪክ ያላት አካባቢ ነች። ሀዲያ ማለት ያው እስላሚክ ሱልጣኔት የነበረበት ነበረ። አሁን ላይ ግን እንዳልሆነ እየሆነ ነው። ኢንሻአላህ በእኛ ርብራቤ በእኛ እነሱን ማስታወስ ደግሞ ኢንሻአላህ ይሄ ነገር ችግር ይነሳል ብለን እናስባለን። ኢንሻአላህ ወደዚህ ስራ ጀምረናል። አሁን አንድ ሀብለን ጀምረናል። ኢንሻአላህ የምንጨርሰውም ያደርገን እያልኳችሁ እኔም እንግዲህ ዛሬም እንደከዚህ በፊቱ በካሜራ ማንነት ያጠናቅቃል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ትልቅ ስራ ነው የሰራችሁት። አላህ Subhanahu Wa Ta'ala ይቀበላችሁ። ወማ ተቀድሙ ሚን ኸይሪን ተጅዱሁ ዒንደላህ የተባለው እንግዲህ ይሄ ነው። አላህ ዘንድ ታገኛላችሁ ኢንሻአላህ። በጣም ተሻለ ሆኖ በጣም ትልቅ እጥፍ ድርብ ሆኖ ነው የምታገኙትና አላህ Subhanahu Wa Ta'ala ይቀበላችሁ ይቀበለን እንላለን። ሰልማ በጎ አድራጎት ድርጅትንም እጅግ በጣም እናመሰግናለን። አላህ Subhanahu Wa Ta'ala ሁሌም ከነሱ ጎን ይሁን፣ ከዚህም በላይ የሚሰሩ የሚያበረክቱም ያደርጋቸው እንላለን። በዚሁ አበቃው። አይበቃም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። መርሐባ ኢንሻአላህ። እንግዲህ ያው የኔ መጨረሻ ንግግር አደርጋለሁ። ይህ ባድያ ዞን ማለት ኢንሻአላህ የሰሩ ሆጅ ማለት ነው ለመስጂዱ ብቻ ሳይሆን ለማህበረሰቡ ጭም እንዲያገለግሉ ነው። ይህ እንግዲህ ሙስሊም ማህበረሰብ አንድ የሚታይበት ልዩ ነገር ምንድነው? አንድ ነገር ሲሰጥ ማለት ነው የግድ የኔን እምነት ተቀበል አይልም። ኢንሻአላህ ያገኘ ሰው እንዳለው የአላህ Subhanahu Wa Ta'ala እና ሁሉም ሰው ሙስሊም ክርስቲያኑ እንዲጠቀምበት ነው። ኢንሻአላህ አላህ ሁላችንም በመልካም ስራችን የሚቀበል ግን ኢንሻአላህ ቀደም ወንድማችን እንዳለው የሰልማ በጎ አድራጎት ኢንሻአላህ እናመሰግናለን። በጣም ድክም ስላለንም አንደኛ ደስታውን ብዙም እንድናገር አላረገንም። ብቻ በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።